ዛሬ አንድ ቃል እንይዝና እንግሊዘኛችንን በደንብ አንድ ስቴፕ ከፍ እናደርጋታለን ማለት ነው። So there are many words that can be covered within this one word. So ይሄንን በደንብ በዘዴ አድርገን ሌሎቹ ቃላትን ተለተን በዚህ ቃል ብቻ በደንብ እናወራለን ማለት ነው። Okay? So Mickey, how are you? I'm good. How are you? I'm great. እሺ so ዛሬ የምናያት አንድ ቃል አለች። ከዛ እቺ ቃል almost ከ25 በላይ ትርጉም አላት። I have made a video before ግን ዛሬ ደግሞ more structured የሆነ በደንብ ዲቴይል የሆነ ቪዲዮ ሰራላችኋለሁ ማለት ነው። So ቃሉ ምን ይመስልሃል? ከግምት እንጀምር። No. እሺ this word መግዛትም ሊሆን ይችላል፣ መድረስ ሊሆን ይችላል፣ መሆን ሊሆን ይችላል፣ ማግኘት መሆን ይችላል፣ መረዳት ሊሆን ይችላል። አንድ ወርድ እስኪ ገምት። እነሱ I'm sure አውቀውታል። አንተ ነው ከኋላ እየቀረ ያለው unfortunately ሁሉም የተለያየ ቃል አይደል? ኦኬ በአንድ ለመግለጽ አሁን of course አሁን ለምሳሌ መሆን become ነው፣ መድረስ arrive ነው፣ መግዛት buy ነው። ግን እነኚህን እንዳለ ትተን without worrying እነኚህ ላይ ባለመጨናነቅ አንድ ቃል ይዘን እነኚህ እንዳለ ማናገር እንችላለን ነው የኔ ፖይንት today. So what is the word? ማግኘትም አለበት? Yes. Get. ጥሩ። እሺ so ዛሬ የምንማረው ስለ get ነው። ኦኬ ግን get ማግኘት ብቻ አይደለም ማለት ነው basically። ኦኬ ግን ከማግኘት እንጀምር። ለምሳሌ ወይም ማግኘት ወይም መቀበል ከሚለው እንጀምር። ኦኬ ለምሳሌ ጊፍት ተሰጠኝ ወይም አገኘው ስትል እንዴት ነው የምትለው? መጀመሪያ get present ነች አይደለ? ፓስት ስትሆን እንዴት ነው የምትሆነው? got ጥሩ። got ለማለት ራሱ አንድ ትልቅ ነገር ነው። got አስወጣህ ነበር። I got ነው የምትለው ማለት ነው። ኤክሰለንት። ስለዚህ ስጦታ ተሰጠኝ ወይም አገኘው በለኝ እስኪ። I got a gift. Good. I got a gift. እስኪ I got a gift. Excellent. እሺ የሥራ እድገት አገኘች ሲሆንስ? አገኘች ብለህ ጀምር። She got work grow. Work grow. እሺ የሥራ እድገት work grow ነው? ሌላ ቃል አምጣ። የሥራ እድገት promotion. Promotion? Yes. Okay. Or a raise. Promotion. She got a raise or she got a promotion? She got a promotion. She got a promotion. Okay. Excellent. ሽም ትለኛለህ? መልእክትሽን አግኝቻለሁ በለኝ እስኪ። I got your መልእክት። Yeah, SMS, text, email, message. Yeah. እስኪ ልገባው? I got your image. Excellent. አሁን ፕሮሞሽን አገኘች አልን አይደለ? So ፊውቸር እናድርገውና እንደዚህ መስራቷን ከቀጠለች ያለኝ ነው። እንደዚህ መስራቷን ከቀጠለች የሥራ እድገት ታገኛለች እናድርገው። ኦኬ እንደዚህ መስራቷን ከቀጠለች የሥራ መቀጠል ምንድን ነው አለን? የሆነ ነገር ማድረግ በቃ ቀጥሎ ማድረግ። Yes. አሁን ለምሳሌ እንዲህ ብዬ ላስረዳክ። በደንብ እንዳጠና እየመከርከኝ ነው እና ይሄን ነገርሽን ቀጥይበት ስትለኝ keep ነው የምትለው። ስለዚህ እሷ እንደዚህ መስራቷን ከቀጠለች በለኝ። Okay, she keep እንደዚህ ካደረገች። Okay, she keep if እንደዚህ ካደረገች። Okay, if she keeps ስህተት በዛ። If she keeps መስራት። If she keeps work. እሺ መስራት ግን ስትለው ልክ ይመስልሃል? አይመስለኝም። ስለዚህ ምን እንጨምርበት ወርክ ላይ? መስራት። If she keeps working እናድርገው። Okay. If she keeps working. ልክ እንደዚህ if she keeps ልክ working like this ታገኛለች የሥራ እድገቱን። She got a promotion. እሺ አገኘች አረካዋ። future she will get a promotion. አንዲያው ቀለል አድርገን if she keeps working like this she'll get the promotion. If she keeps working like this she will get a promotion. አንዴ እንደግማታለን። ኦኬ አማርኛውን አንዴ እንደዚህ መስራቷን ከቀጠለች የሥራ እድገት ታገኛለች። ኦኬ እንደዚህ መስራቷን ከቀጠለች የሥራ እድገት ታገኛለች። አደግምልህ። አይ ችግር የለም። እሺ she keeps if she keeps working like this she will get
a promotion. Excellent. ስለዚህ አሁን get አንደኛው ማግኘት ወይም መቀበል ይሆናል ማለት። the other thing ደግሞ የሆነ ቦታ ስንደርስ ወይም ደግሞ ሌላ እንግሊዘኛው arrive ነው። በarrive ፋንታ we can say get። ለምሳሌ 5 ሰዓት ላይ እደርሳለሁ በለኝ እስኪ። 5 ሰዓት ላይ እደርሳለሁ። yes እዛ አድርገው I will get there 5 ሰዓት ላይ at 5 good ድገምልኝ I will get there at 5 I'll get there at 5 I'll get there ሲያምረውን አባባለ I'll get there at 5 o'clock I'll get there at 5 እሺ ሁሌ አርፍዳ ነው የምትደርሰው እዚህ አድርገው okay she always here መድረሱስ okay ዋናውን ቃል ረሳው እንዳልረሳው yes okay she always gets እዚህ here አርፍዳ late she always gets here late she always gets yet እዚህ here እንዴት አርፍዳ አይደለ ስለዚህ ትገብልኛል she always gets here late እሺ ስራ ቀድመን እንደርሳለን ስራ ቦታ ቀድመን እንደርሳለን ያ እኛ okay ሁሌ we always get early yet here ስራ ቦታ ብያለሁ okay we always get to work early good excellent ስለዚህ another meaning ምንድነው መድረስ ይሆናል ማለት ነው መድረስ the other one ደግሞ መሆን ወይ become የሚለው ቃል ሲተካልን ማለት ነው ለምሳሌ ደከመኝ በለኝ እስኪ ደከመኝ I'm tired ደክሞኛል ደከመኝ በጌት ተቀማት I gave you a clue I get tired ደግሞ ይደክመኛል ነው ፓስት አድርገው ደከመኝ I get tired ፓስት አድርገው I got tired ቅድም I got tired ስለዚህ ደከመኝ አልክ ማለት ነው አመመኝ I got sick ጥሩ ደስተኛ ትሆናለች ፊውቸር እናድርገው she will get happy ስለዚህ መሆንም ጌት ነች ክሊር አይደለ እሺ አሁን ትንሽ ወደ ቻሌንጅ ወደ የሚያደርጉት እየሄድን ነው ይሄኛው ደግሞ የሆነ ነገር ማስደረግ አሳምነ ማለት ነው ባለፈው አይተነዋል እዚህ ኮዛሪ ቨርብ ስንማር ሶ እዚህ ጋር እንዲረዳኝ አደረኩት ስል I got him to help me ይላል እስኪ በል I got him to help me ሶ ምን አደረኩኝ አልኩኝ got ካልኩኝ በኋላ ማንን ያስደረኩትኝ እሱን ሶ I got him አልኩኝ ምን እንዲያደርግ እንዲረዳኝ አይደል ሶ to help me አደረኩኝ ገብቷል ኢንስትራክቸሩ አስደራጊ ያለ got ትገባና ያደረገው ሰው አለ ከዛ ምን እንዲያደርግ to ብላችሁ በቨርቧ ታስቀምጣላችሁ ማለት ነው እሺ ብር እንዲያበድረኝ አደረኩት በለው እስኪ ይሄን ራሱ I got him to lend me money አይደል ልክ ነው I got him to lend me money good I got him to lend me money እንዲያበድረኝ አደረኩት አሳመንኩት ይላልከ ነው ማለት ነው እሺ መኪና እንዲገዛልኝ አደረኩት I got him to buy a car ለማ for me እሺ to buy ቅድማው lend me ብለን የለ lend me money lend money for me አላለ lend me money ነው ያልነው አይደል ሰው እዚህ ጋር ምን ማለት ትችላለህ buy me a car እስኪ ድጋማ I got him to buy me a car I got him to buy me a car good I got him to buy me a car እሺ ቤቱ እንዲያጸዳ አደረገችው she got him to clean the house excellent እስኪ ድጋማ ፈጠን አድርገህ she got him to clean the house she got him to clean the house excellent ሐሳቡን እንዲቀይር አደረኩት I got him to change his mind I got him to change his mind እሺ እንዴት ነው ሐሳቡን እንዲቀይር ያደረግሽው በላይ እንዴት ነው ሐሳቡን እንዲቀይር ያደረግሽው እንዴት ብለህ ጀምር how እሺ እንዴት ነው how did you get እሱን his mind እሱን እንዲቀይር how did you get his mind እንዴት ነው አእምሮን ያገኘሽው ነው የፈለግነው
እንዴት ነው ሀሳቡን እንዲቀየር ያደረግሽው ነው። Okay. How did you get him to change his mind? How did you get him to change his mind? Okay. And this How did you get him to change his mind? How did you get him to change his mind? How did you get him to change his mind? ማለት ነው እንዴት ሀሳቡን ያደረግሽው። ለምሳሌ አሁን እንዴት እንዲረዳሽ አደረግሽው? How did you get him to help you? እንዴት መኪና እንዲገዛልሽ አደረግሽው? How did you get him to buy you a car? You see? ስለዚህ እንዴት አስደረግሽው ሲሆን how did you get ብላችሁ ያስደረጋችሁ ሰው ታስቀምጣላችሁ ማለት ነው። clear? Yeah. the last one ደግሞ ፓሲቭ ሲሆን ለምሳሌ አሁን እሷ ከስራ ተባረረች እንዴ ነው የምትለኝ። ከስራ መባረር fired ወይም fired ነው አይደለ? እሷ አላባረረችም፣ ተባረረች፣ ተቀባይ ሆነች የድርጊቱ ማለት ነው። ይሄ ፓሲቭ ቮይስ ይባላል። ያኔ ጋት ትጠቀማለህ። እሷ ተባረረች። She got fired. Good. እኔ ግን አንተን ካባረርኩ I fired ሚኪ ነው የምለው እንጂ I got fired እኔ ተባረርኩት። ካባረርኩኝ I fired ነው የምለው። ይሄ ምን ይባላል? ፓሲቭ ቮይስ እና አክቲቭ ቮይስ ይባላል። ስለዚህ አሁን እሷ ከስራ ተባረረች፣ she got fired ይሆናል ማለት ነው። the next one ተሰረቁ እንምትለኝ። ሰረቁ ሳይሆን ተሰረቁ እነሱ። they got robbed. yes ተዘረፉ ነው actually robbed ተዘረፉ። እስቲ በላይ she got robbed. they are robbed. they got robbed. yes እስኪ ድገማ። they got robbed. good እሺ ስልኬ ተሰራ። okay ስልኬ ተሰራ። yes my phone got አሁንም okay my phone got worked አይደለም አላልኩም። እኔ ራስሽ እኮ ወርክድ ወርክ ብለህ ወርክ። እሺ ላመጣው ነበር። እሺ አምጣው ፕሊዝ። ኦኬ የሆነ ነገር ሲሰራ ምንድን ነው የሚባለው? ፊክስ። ስለዚህ ፓስት አድርገው እሱን ፊክስድ። my phone got fixed. እስኪ my phone got fixed. good እኔ ስልኬን ሰራሁት ቢሆን I fixed my phone ትላለህ። ግን አሁን እዚህ ጋር ስልክ ተሰራ ፓሲቭ የሆነ ለዛ ነው ማለት ነው። መኪናሽን አሰራሽ በላይ question አድርጋው ማለት ነው። በሺ መኪናሽን አሰራሽ በሺ ያ ነው በዩ ነው እንጂ ነው። you got question አድርጋው did you got didም ጋትም አንድ ላይ did you get እሺ did you get መኪናሽን did you get your car fixed? Did you get your car fixed? እስኪ did you get አንድ የአማርኛውን ቤሪንግ እስቲ መኪናሽን አሰራሽ did you fix your car? አይደለም did you get መኪናሽን did you get your car fixed? did you get your car fixed? good did you get your car fixed? እኔ እንዳልኩት ቢሆንስ ነበር አንተ ያልከው ፊክስን ከፊት አመጣሁት። አይሆንማ did you get your car fixed? መኪናሽን አሰራሽ ወይ አልከኝ ማለት ነው። is it clear? ቀላል ነው አይደለ? ይሄ ጌት እንዳልኳችሁ it has more than 25 meanings, especially phrasal verb ካረግነው to ከጨመርንበት along ከጨመርንበት for ከጨመርንበት በጣም ብዙ ትርጉም አለው። አሁን በዚህ ቪዲዮ ስለማይበቃን ግን I will prepare a PDF for you guys። እንደተለመደው go to our Telegram channel እዛ ላይ ገብታችሁ በደንብ with examples በአማርኛም በእንግሊዘኛም በደንብ structured የሆነ PDF አለ እዛ ላይ ማለት ነው። ስለዚህ go over there and check it out, and if you want to learn face to face or online, please give us a call. Bye.